የኢትዮጵያ ምርጫ ቦርድ የእጩዎችና የመራጮች ምዝገባ በዲጂታል ለማድረግ ምርጫዬ የተሰኘ መተግበሪያን ይፋ ማድረጉ ይታወሳል። የመራጮችና የእጩዎች ምዝገባ በቴክኖሎጂ የታገዘ መሆኑ የመረጃ አያያዝ ስርዓቱን ከማዘመን ባሻገር በስድስተኛው ጠቅላላ ምርጫ ይነሱ የነበሩ ቅሬታዎችን የማስቀረት አቅም ይኖረዋል ሲሉ በኢትዮጵያ ምርጫ ቦርድ የክልል ቅርንጫፍ ጽሕፈት ቤቶች ማስተባበሪያ ኃላፊ ቀነኒ ኢንሰርሙ ይገልጻሉ። ዲጂታል መሆን ያስፈልገበት ምክንያት የተለያዩ ወጪዎችን ይቀንስልናል። ለዛ ብለን የምንመለመላቸው ብዙ ምርጫ አስፈጻሚዎች ይኖሩ ነበር፣ እሱን ይቀንሳል። ከዛ በተጨማሪ ደግሞ በስድስተኛው ጠቅላላ ምርጫ ፖለቲካ ፓርቲዎች ያቀርቧቸው የነበሩ ቅሬታዎች አሉ። በምርጫ ክልሎች በሚገኙበት ጊዜ ምርጫ ክልል ኃላፊዎችን ወይ ምርጫ አስፈጻሚዎችን አለማግኘት የተለያዩ መረጃዎችን አሟልቶም ሲያመጡ ውድቅ ይደረግባቸውና የምልልስና የመጉላላት ሁኔታዎች ያጋጥማቸው ስለነበረ አንዱ መቀረፍ የነበረበት ችግር ይሄ ነው። ሌላው ደግሞ የዳታ ጥራት ነው። የመረጃ ጥራት ዲጂታል መሆኑ ይህንን የመረጃ ጥራት የተሻለ ያደርግልናል በሰው ከሚመዘገበው የበለጠ። ከዚህ በተጨማሪ የምርጫ ወረቀት ላይ የዕጣ አወጣጥ ስርዓት አለ። ይሄ የእጩዎች ምዝገባ ከተጠናቀቀ በኋላ ስለዚህ እሱንም በመልክ ማድረግ እንደምንችል ከፍተኛ እገዛ ያደርግልናል ማለት ነው። በሰባተኛው ጠቅላላ ምርጫ የድምፅ አሰጣጡና የቆጠራ ሂደቱ በዲጂታል መንገድ የሚከናወን አይደለም ሲሉም ኃላፊዋ ይናገራሉ። የመራጮች ምዝገባ በሁለት አይነት መንገድ ይከናወናል። አንደኛው በነባሩ መዝገብ መሰረት ተደርጎ በምርጫ ጣቢያ በመገኘት የሚደረገው ምዝገባ ነው። ሌላው ግን ዲጂታል መንገዱ ነው። ሌላው በተጨማሪ በምርጫ ጣቢያ በመገኘት ደግሞ በምርጫ አስፈጻሚዎች ድጋፍ የሚከናወነው አሲስትድ ሬጅስትሬሽን የሚባለው ነው። ይሄ ማለት ግን የምርጫው ቀን ዜጎች በመራጭነት የተመዘገቡ ዜጎች ተገኝተው በአካል ተገኝተው ነው ድምፅ አሰጣጡን ማከናወን የሚገባቸውና ድምፅ መስጠት የሚገባቸው። የቆጠራ ሂደቱም የውጤት ማሳወቅ ሂደቱም በዲጂታል መንገድ አይደለም፣ ከዚህ ቀደም ይሰራ በነበረው አካሄድ ነው። ምርጫዬ የተሰኘው የሞባይል መተግበሪያ ለአጠቃቀም ቀላልና አካታች መሆኑም ተነግሯል። የመራጮች የምዝገባ ሂደትም ሆነ የእጩዎች የምዝገባ ሂደት ለአጠቃቀም ምቹ ነው። ምክንያቱም አብዛኛው ማህበረሰብ ይህንን የቴክኖሎጂ ሲስተም በቀላሉ ላይረዳ ስለሚችል ለማንኛውም ዜጋ እንዲሆን ተደርጎ የተዘጋጀ ነው። የአፕሊኬሽኑም ይሁን በታብሌት የሚደረገው ምዝገባ ለአካል ጉዳተኞች ምቹ እንዲሆን ተደርጎ ነው የተዘጋጀው። የድምጽ ድጋፍ አለው። ራሳቸውን በራሳቸው በስልካቸው አማካኝነት መመዝገብ የሚፈልጉ አካል ጉዳተኞች በተለይ አይነ ስውራን ያንን የድምጽ ድጋፍ በመጠቀም መመዝገብ ይችላሉ። ቴክኖሎጂው የኢንተርኔት መሰረተ ልማትን የሚፈልግ በመሆኑ ኢንተርኔት ተደራሽ ባልሆነባቸው አካባቢዎች ከሚመለከታቸው አካላት ጋር ቦርዱ በቅርበት እየሰራ ነው ይላሉ ቀነኒ ኢንሰርሙ። መሰረተ ልማት አሁን አንዱ ለመራጮችን ለእጩዎች ምዝገባ የሚያስፈልገው የኔትወርክ አቅርቦት ነው። እሱም በተመለከተ ደግሞ ከሚመለከታቸው ተቋማት ጋር ቦርዱ ተከታታይ ግንኙነቶችን እየፈጠረ የማጠናከር ስራዎች እገዛ የማድረግ ስራዎችን በመስራት ላይ ይገኛል። በሂደትም ይቀጥላል። ያው ሲስተሙ አዲስ እንደመሆኑ አንጻር እኛም ፖለቲካ ፓርቲዎችን ይህንን ሂደት አብረን ነው እየሄድን ያለ ነው። ስለዚህ እየተደጋገፍን እያገዝናቸው በአግባቡ የምዝገባ ሂደቱን እንወጣለን ብለን እናምናለን። እጩዎች ምዝገባቸውን በመተግበሪያ አማካኝነት እያከናወኑ ይገኛሉ ያሉት ኃላፊዋ አጠቃቀሙን በተመለከተ ለፖለቲካ ፓርቲዎች ስልጠናና የልምምድ ቪዲዮዎች መሰጠቱን ተናግረዋል።